ሰላም ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን የዕለት ሐሙስ ሰኔ 5 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል በምሽቱ የዜና ወጃችን በርካታ ዘገባዎችን ወደናንተ እናደርሳለን የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል ዜናውን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ አብራችሁን ቆዩ በመጀመሪያው ክፍለ ጊዜ በአማራ ክልል ዘላቂ ሰላም እንዲመጣ የሃይማኖት አባቶች የሰላም ጥሪ ማቅረባቸውን በትግራይ ክልል የእርስ በርስ ግጭት እንዳይከሰት ስጋት አለን ያሉ የሲቪክ ማህበራት የሰላም ጥሪ ማቅረባቸውን እንዲሁም በሲዳማ ክልል መፈንቅለ መንግስት ለማካሄድ ጥረት በማድረግ የተጠረጠሩት ባለስልጣን ያለ መከሰስ መብታቸው መነሳቱን የተመለከቱ መረጃዎችን ወደናንተ እናደርሳለን አብራችሁን ቆዩ በአማራ ክልል ዘላቂ ሰላም እንዲመጣ የሃይማኖት አባቶች የሰላም ጥሪ ያቀረቡ ሶስተኛው የሃይማኖት ጉባኤ ሀገር አቀፍ ኮንፈረንስ ሃይማኖቶች ለሰላም ለመከባበርና ለአብሮነት በሚል መሪ መልእክት በባህር ዳር ከተማ ተካሂዷል በመድረኩም የሃይማኖት አባቶች የሰላም ጥሪያቸውን አቅርበዋል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም በበኩላቸው ገዳዮችም ተገዳዮችም ተፈናቃዮችም አፈናቃዮችም ተሳዳጆችም አሳዳጆችም የኛ ልጆች ናቸው ብለዋል እንደ አባቶቻችን ልንሰራ የሚገባውን ባለመስራታችን ወገኖቻችን ተጀግረውብን ይገኛሉ ምን ያሉት ይህ ዘመን ለኛ ለሃይማኖት መሪዎች ራስ ምታት የልብ ስብራት ነው ያሉት ብፁዕነታቸው ምክንያቱም ሐዘናችን ቅጣቷል ሲሉም ገልጸዋል ስለዚህ ቀኑ ፈጽሞ ሳይመሽ ሃይማኖትን ከፖለቲካ ፖለቲካን ከሃይማኖት ሳንቀይጥ ለሰላም እንቁም ሲሉ መልእክታቸውን አስተላልፈዋል ታወቀው ስለ ሰላም ምሁራኑ ብዙ ጽፈዋል ተናግረዋል አሰልጥነዋል ኃያላኑም ሰላምን በጦር ለማስፈን ብዙ ደክመዋል ጥረዋል ይሁን እንጂ በዚህ መንገድ የሚፈጠር ሰላም ብልጭ ድርግም የሚል ዘላቂ ሰላምን ሊያመጣ የማያስችል አድካሚ ከመሆኑም በላይ የንጹሃንን ህይወት የሚያሳጣ ሀብት ንብረት የሚያወድም ትውልድን በብዙ ነገሩ የሚጎዳ መሆኑን ከሀገራችን ጀምሮ በዓለም ዙሪያ እያየን ነው ይህ ዘመን ለኛ የሃይማኖት መሪዎች ራስ ምታት የልብ ስብራት ነው ምክንያቱም ሐዘናችን ቅጣቷል ተሰሚነታችንና ተደማጭነታችን ወደ ኋላ መለስ ብለን ከአባቶቻችን ጋር ካነጻጸር ነው ተሰሚነታችንንና ተደማጭነታችንን ወደ ኋላ መለስ ብለን ከአባቶቻችን ጋር ካነጻጸር ነው ቁልቁለት ላይ እንገኛለን ገዳዮችም ተገዳዮችም ተፈናቃዮችም አፈናቃዮችም ተሳዳጆችም አሳዳጆችም የኛ ልጆች ናቸውና ሃይማኖትን ወክለን እኛ ራሳችንን ሆነን እንደ አባቶቻችን ልንሰራው የሚገባንን ባለመስራታችን በቀኝም በግራም ያሉ አባቶቻችን ናቸው ለማለት ወገኖቻችን ተቸግረውብናል ስለዚህ ቀኑ ፈጽሞ ሳይመሽ ሃይማኖትን ከፖለቲካ ፖለቲካን ከሃይማኖት ሳንቀይጥ ለሰላም እንቁም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ የሰላም አስፈላጊነት በንግግር ብቻ ሳይሆን በተግባር ለሰላም ያለውን ሁኔታ መፈተሽ አለብን ብለዋል አለመግባባት ለሰላም ጠንቅ ሆኗል ያሉት ሀጂ ኢብራሂም ቱፋ ይህንንም ማረጋገጥ የሚቻለው በመሳሪያ ሳይሆን በመነጋገር እንደሆነም ጠቁመዋል መግባባቱ የሚመጣ በመሳሪያ በትጥቅ በተኩስ ሳይሆን በአፈሙዝ ሳይሆን በምክክርና በንግግር በመቀራረብ በመነጋገር ስለሆነ ምክንያቶች አለንና ሀገራዊ ምክክር ፈጥረናል ማንኛውም ያቆረፈ የተበደለ የተቸገረ አካል ወደዚህ ወደ ሀገራዊ ምክክር መጥቶ
ችግሩን አስረድቶ ከነሱ ጋር በመሆን የሀገራችን ፈተና ቢያበቃ ሀገራችን ተለውጣ የሌላ ሀገር ጋራ ተወዳዳሪ ትሆናለች ብቻ ሳይሆን በላይ የማትሆንበት አጋጣሚ አይኖርምና የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ ሰላም በማንኛውም ቁሳዊ ነገር የማይተካ ነው፣ ከድህነት መውጣት የሚያስችለን ወሳኙ ነገር ሰላም ነው ብለዋል። በፍጹም ቅንነት የሰላም ጭላንጭል እንዳይደበዝዝ ይልቁንም ደምቆ እንዲበራና ለሌሎች ሀገራት ምሳሌ ለመሆን ጦርነትን በቃን በማለት ማንኛውንም ልዩነት በውይይትና እርቅ ብቻ እንዲፈታ የሚቻለልን ሁሉ እናበርክትም ብለዋል። የበራው የሰላም ጭላንጭል እንዳይደበዝዝ ይልቁንም ደምቆ እንዲበራ በሌሎችም አካባቢ ጦርነትን በቃን በማለት ማንኛውንም ልዩነት በውይይትና በእርቅ ብቻ እንዲፈታ የሚቻለንን ሁሉ ከማድረግ መቆጠብ የለብንም። ከዚህ በኋላ በጉልበት የሚደረግ እንቅስቃሴ የሚያስከትለው ሀገራዊ ጉዳት ከባድ ስለሚሆን የሚመለከተን ሁላችን እኛንም የሃይማኖት አባቶችን ጨምሮ ሁላችንንም አካላት ከስሜታዊነት በመራቅ በሰከነ አእምሮ በፍጹም ማስተዋል ልዩነቶችን በውይይት እንድንፈታ አደራ ማለት በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ስም ለመለመንም እፈልጋለሁ። የባህር ዳርና ደሴ ሀገረ ስብከት ካቶሊካዊ ሊቀ ጳጳስ ብፁዕ አቡነ ልሳነ ክርስቶስ ከቻላችሁ ከሰው ሁሉ ጋር በሰላም ኑሩ፣ እንደ አንድ ኢትዮጵያዊ ፈጣሪ የሰጠንን ትእዛዝ ማክበር አለብን ብለዋል። በትግራይ ክልል የእርስ በርስ ግጭት እንዳይከሰት ስጋት አለን ያሉ የሲቪክ ማህበራት የሰላም ጥሪ ያቀረቡ። በትግራይ ክልል ያንዣበበው የእርስ በርስ ግጭት ስጋት እንዲቀረፍ የክልሉ ጊዜያዊ አስተዳደር ጥረት ማድረግ አለበት ሲሉ በክልሉ የሚንቀሳቀሱ ሁለት ሲቪክ ተቋማት ጠይቀዋል። ቅድሚያ ለሰብአዊ መብቶችና የዲሞክራሲና የማህበራዊ ፍትህ ድምጽ የተባሉት ሲቪክ ተቋማት ባወጡት መግለጫ በትግራይ ውስጣዊና ውጫዊ ችግሮች ምክንያት በክልሉ የእርስ በርስ ግጭት ይቀሰቀሳል የሚል ስጋት አስከትሏል ብለዋል። ስጋቱ አሳሳቢና የትግራይ ህዝብ ሊቋቋመው የማይችል ነው ያሉት እነዚህ ሲቪክ ተቋማት ስጋቱን ለማቃለል በትግራይ ያሉ ሁሉም አካላት አስተዋጽኦ እንዲያደርጉ ሲሉም ጥሪ አቅርበዋል። የጀርመን ድምጽ እንደዘገበው የዲሞክራሲና ማህበራዊ ፍትህ ድምጽ ስራ አስኪያጅ አቶ መልአኩ ኃይሉ የትግራይ ኃይሎች ወታደራዊ መኮንኖች ባለፈው ጥር 15 ቀን 2017 ዓ.ም አንድ የፖለቲካ ኃይልን ደግፈው መግለጫ ካወጡና የቀድሞው የትግራይ ጊዜያዊ አስተዳደር በኃይል ከስልጣን ከተወገደ በኋላ በትግራይ ኃይሎች መካከል መከፋፈሎች ተፈጥረዋል ብለዋል። ይህ ክፍፍል ሌላ ታጣቂ ኃይል እንዲፈጠር የአደገኛ ግጭት ስጋት እንዲኖር ማድረጉም ስራ አስኪያጁ ገልጸዋል። የተወሰኑ የትግራይ ኃይሎች አባላትና አዛዦች በትግራይ አለ ያሉትን ስርዓት ለማስወገድ በአፋርና ትግራይ አዋሳኝ አካባቢዎች ራሳቸውን እያደራጁ መሆኑን መረጃዎች ይጠቁማሉ ሲል ዘገባው አክሏል። በአፋር አዋሳኝ የሚገኙት ኃይሎችን የሚያደራጁት ጀነራል ከህወሓት ጫና ነፃ የሆነ የጸጥታ ኃይል እየገነባን ነው ማለታቸውን አባይ ቴሌቪዥን መዘገቡ ይታወሳል። በትግራይ ክልል ያለውን ሁኔታ በሚመለከት ከቀናት በፊት ንግግር ያደረጉት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ማንኛውንም ፖለቲካዊ ልዩነት በሰላም መፍታት ይገባል ሲሉ አሳስበዋል። በሲዳማ ክልል መፈንቅለ መንግስት ለማካሄድ ጥረት በማድረግ የተጠረጠሩት ባለስልጣን ያለመከሰስ መብታቸው ተነሳ። የሲዳማ ክልል ዛሬ ባካሄደው ጉባኤ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ እንዲሁም በህገወጥ የጦር መሳሪያ ግዥና ዝውውር ተባባሪነት ተጠርጥረው ያለመከሰስ መብታቸው ተነስቷል። በአስቸኳይ ጉባኤው አቶ አለማየሁ ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳብ እንደቀረበ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ባወጣው መረጃ አስታውቋል። የውሳኔ ሀሳቡን ያቀረቡት የክልሉ ፍትህ ቢሮ ኃላፊ አቶ ማቶማሩ ባለስልጣኑ የተጠረጠሩት በኃላፊነት ላይ እያሉ ፈጽመዋቸዋል ከተባሉ የወንጀል ድርጊቶች ጋር በተያያዘ እንደሆነ ገልጸዋል።
ባለስልጣኑ ከተጠረጠሩባቸው የወንጀል ድርጊቶች መካከል የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲመሩ በነበሩበት ጊዜ ስልጣንን ያላግባብ በመጠቀም ግለሰቦችን በግፍ አስሮ ማሰቃየት የሚለው ይገኝበታል። የታሰሩ ግለሰቦችን ለማስለቀቅ ከፍተኛ እጅ መንሻ መቀበልን ባለስልጣኑ የተጠረጠሩበት ሌላኛው ድርጊት ነው። የሰላምና ጸጥታ ቢሮ ኃላፊው ህገወጥ የአደንዛዥ እጽ ዝውውር ፍቃድ መስጠት እንዲሁም ህገወጥ የጦር መሳሪያ ግዥና ዝውውር እንዲካሄድ መፍቀድ የሚሉ ውንጀላዎችም ቀርበውባቸዋል። የግልን ጥቅምን መሰረት በማድረግ በክልሉ ውስጥ ህገወጥ የኮንትሮባንድ ንግድ እንዲስፋፋ ማድረግ የሚለውም በፍትህ ቢሮ የቀረበ ሌላኛው ክስ ነው። በተለያዩ ህገወጥ መንገዶች ለራሱ ጥቅም በርካታ ገንዘብ መሰብሰብ የሚለውም አቶ አለማየሁ ከተጠረጠሩባቸው ዋነኛ ነጥቦች መካከል እንደሆነ መረጃ ያመለክታል። የምክር ቤት አባሉ ያለመከሰስ መብት እንዲነሳ ከመቅረቡ በፊት የወንጀል ድርጊቶቹን በተመለከተ ከተለያዩ አካላት መረጃዎች እንደተሰበሰቡና ተገቢው የማጣራት ስራ እንደተከናወነ መገለጹን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ አክሏል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። በደቡብ ወሎ የተፈናቃዮች መጠለያ የሕክምና አገልግሎት ማጣት ህሙማንን ለከፍተኛ ችግር ማጋለጡን የኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል ለኢትዮጵያ ብቸኛ የሆነውን የልብ ሕክምና ማሽን መረከቡን ጨምሮ ሌሎች የውጭ ዜናዎችን ራቢያ ከድር ታቀርባቸዋለች። ተከታትለን እንመለስ። አብራችሁን ቆዩ። በደቡብ ወሎ የተፈናቃዮች መጠለያ የሕክምና አገልግሎት ማጣት ህሙማንን ለከፍተኛ ችግር ማጋለጡ ተነገረ። በአማራ ክልል ደቡብ ወሎ ዞን በሐይቅ ጃሪ የስደተኞች ጣቢያ የሚገኙ የሀገር ውስጥ ተፈናቃዮች ባለፉት 6 ቀናት ምንም አይነት ሕክምና ባለማግኘታቸው ህሙማን በከፍተኛ ችግር ውስጥ መሆናቸውን ተናግረዋል። ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በአማራ ክልል ተሁለደሬ ወረዳና ሐይቅ ከተማ የሚገኙ የሀገር ውስጥ ተፈናቃዮች ባለፉት 5 ዓመታት በረዴ ድርጅቶች አማካኝነት በመጠለያ አገልግሎት ይሰጥ የነበረው ክሊኒክ በበጀት እጥረት ምክንያት ስራውን ማቋረጡ ስጋት እንደፈጠረባቸው አንስተዋል። ተፈናቃዮቹ በእርዳታ ላይ የተመሰረተ ኑሮ ስላላቸው በራሳቸው አቅም መታከምም ሆነ መድኃኒት መግዛት አለመቻላቸውን አንስተዋል። በሐይቅ ጃሪ የስደተኞች እንዲሁም በመካነ ኢየሱስ ጃራ የስደተኞች መጠለያ ጣቢያ ውስጥ የሚገኙ ህጻናት የሳምባ ምች በሽታ በተደጋጋሚ የሚጠቁ ሲሆን ወባና ሌሎች ተላላፊ በሽታዎችም የተፈናቃዮቹ ችግሮች መሆናቸውን ተፈናቃዮች አንስተዋል። ተፈናቃዮቹ በመጠለያ ጣቢያዎች የተሟላ መሰረተ ልማት አለመኖር፣ የምግብ እጥረትና የመጠለያ ጣቢያዎቹ የተመሰረቱበት አካባቢ ከከተማ ውጪ መሆን በቀላሉ በተላላፊ በሽታ እንዲጠቁ ምክንያት መሆኑንም አስረድተዋል። በተመሳሳይ በሐይቅ ከተማ የሚገኙ የመካነ ኢየሱስ የስደተኛ መጠለያ ጣቢያ ያሉ የሀገር ውስጥ ስደተኞች ምንም እንኳን ምርመራ በተመለከተ የከተማው ጤና ጣቢያ የነጻ አገልግሎት ቢሰጥም መድኃኒት ማግኘት አለመቻላቸውን አንስተዋል። የሀገር ውስጥ ተፈናቃዮቹ እንዲሰፍሩበት የተደረጉበት ቦታ ከተቋምና ከከተማ የራቀ ነው የሚሉት የደቡብ ወሎ ዞን ጤና መምሪያ የህብረተሰብ ጤና አደጋዎች መከላከልና ምላሽ ቡድን አስተባባሪ አቶ እሸቱ ይማም ዩኒሴፍና የዓለም ጤና ድርጅት በበጀት ምክንያት በመጠለያ ጣቢያዎች ይሰጡት የነበረው ሕክምና ማቋረጣቸው ችግር ሆኗል ማለታቸውንም ዶቼቬሌ ዘግቧል። የረድኤት ተቋማቱ ያቋረጡትን የሕክምና ስራ ለማስቀጠል በጤና ጣቢያ ደረጃ የሰው ሀብት እጥረት በመኖሩ ሕክምና መስጠት ባይቻልም ዞኑ ጉዳዩን ለአማራ ክልል ቢሮ ጤና ሳውቋል። የሰው ኃይል ለመቅጠርም እየተጠባበቀ መሆኑን አቶ እሸቱ ይማም መናገራቸውን ዘገባው አንስቷል። የኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል ለኢትዮጵያ ብቸኛ የሆነውን የልብ ሕክምና ማሽን ተረከበ። ማህበራዊ ሚዲያን ለበጎ ዓላማ በሚል መሪ ቃል የምትታወቀውና ነዋሪነቷን በሰሜን አሜሪካ ያደረገችው ጋዜጠኛ ህይወት ታደሰ ለኢትዮጵያ ብቸኛ የሆነውን የልብ ሕክምና ማሽን ለኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል አስረክባለች። ዛሬ ሰኔ 5 ቀን 2017 ረፋድ ላይ በኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል በተዘጋጀ ስነ ስርዓት የሕክምና ማሽኑ ርክክብ የተከናወነ ሲሆን በስነ ስርዓቱ ላይ የጋዜጠኛዋን ቤተሰቦችና ወዳጆችን ጨምሮ አርቲስቶችና የማዕከሉ አመራሮችም ተገኝተዋል። የማዕከሉ ዋና ስራ አስኪያጅ አቶ ህሩይ አሊ ባደረጉት ንግግር ህይወት ታደሰ ላለፉት 5 ዓመታት የልደት ቀኗን ምክንያት በማድረግ ለኢትዮጵያ የልብ ህሙማን ህፃናት መርጃ ከ50 ሚሊዮን ብር በላይ የሚገመት የገቢ በማሰባሰብ ልዩ ልዩ ድጋፎችን በማድረግ ህፃናቱን ስታክም መቆየቷን ገልጸዋል። ጋዜጠኛዋ ዘንድሮ
የልደት ቀኗን በማስመልከት በማህበራዊ ሚዲያ ባሰባሰበችው ገንዘብ 7 ሚሊዮን ብር የሚጠጋ የልብ ሕክምና ማሽን ለማዕከሉ አስረክባለችም ብለዋል። የማዕከሉ ሜዲካል ዳይሬክተር ዶክተር ኤሌዘር ኃይሉ ስለ ሕክምና ማሽኑ በሰጡት ማብራሪያ ምንም አይነት የጎንዮሽ ጉዳት የሌለው በድምጽ ብቻ የሚሰራ የአልትራሳውንድ አይነት ሲሆን ለኢትዮጵያ ብቸኛው የልብ ሕክምና ማሽን ነው ብለዋል። አክለው ማሽኑ የልብ በሽታ ልየታ ሂደት ላይ ትልቅ ሚና አለው። በጣም ትናንሽ ህጻናት የልብ ሕክምና ለመስራት የሚያስችል እንዲሁም በማዕከሉ የሚሰጠውን ሕክምና በእጅጉ የሚያግዝ እንቁ መሳሪያችን ነው ሲሉም አብራርተዋል። የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ከተለያዩ የሀገሪቱ አካባቢዎች የሚላኩ ታካሚዎችን የሚያስተናግድ ሲሆን አሁን ላይ ከ7000 በላይ ህጻናት የቀዶ ሕክምና ለማግኘት በመጠባበቅ ላይ እንደሚገኙም ተጠቁሟል። የሱዳን ጦር የሊቢያ የጦር አበጋዝ ኸሊፋ ሀፍጣር የሚያዙት የሚኒሻ ቡድን ጥቃት እየፈጸመብኝ ነው ሲል ወነጀለ። የሱዳን መከላከያ ጦር የሊቢያ የጦር አበጋዝ ኸሊፋ ሀፍጣር የሚያዙት ሚኒሻ ጦር ጥቃት እንደከፈተበት አስታውቋል። የሱዳን መከላከያ ጦር አንድ ከፍተኛ አዛዥ ሱዳንን ከሊቢያ ከግብጽ ጋር በሚያዋስነው ድንበር ላይ የሰፈረው ጦራቸው በሱዳን ፈጥኖ ደራሽ ጦርና በኸሊፋ ሀፍጣር ኃይላት የተቀናጀ ጥቃት እንደተከፈተበት አንስተዋል። 3 ማዕዘናማዊ አካባቢ ሰፍሮ የነበረው የሱዳን መከላከያ ጦር ዳግም ለመደራጀት ከአካባቢው ማፈግፈጉን አዛዡ አስታውቀዋል። የሱዳን ፈጥኖ ደራሽ ጦር ለረጅም ጊዜ ከከበባት ከአልፋሻር ከተማ በመቶዎች ኪሎ ሜትር ርቀት ላይ በሚገኘው ድንበር ሰፍሮ የነበረው ጦር በአብዛኛው ከቀድሞ አማጺ ኃይላት ተዋጊዎች የተውጣጣ መሆኑም ተነግሯል። የሀፍጣርና የፈጥኖ ደራሽ ኃይላት የድንበሩን መተላለፊያ ጦር መሳሪያ ለማሻገር ይጠቀሙበታል በማለትም የሱዳን መከላከያ ጦር ባወጣው ክስ አንስቷል። የሀፍጣር ኃይል ግን ወቀሳውን አስተባብሏል። ይህ መረጃ በወጣበት በዚህ ወቅትም የሱዳን የፈጥኖ ደራሽ ኃይል በግብጽና ሊቢያ አዋሳኝ ስትራቴጂካዊ የድንበር አካባቢ መቆጣጠሩን አስታውቋል። የተባበሩት አረብ ኤምሬቶች ራሳቸውን ፊልድ ማርሻል ብለው ለሚጠሩት ኸሊፋ ሀፍጣር ከፍተኛ ድጋፍ ከሚሰጡ መንግስታት አንዷ ስትሆን ለቡድኑ ከፍተኛ የሚባል የጦር መሳሪያ ድጋፍ እያደረገችም ትገኛለች። የሱዳን መከላከያ ጦር ደግሞ የተባበሩት አረብ ኤምሬት የሱዳን ፈጥኖ ደራሽ ጦርን ትረዳለች በማለት በተደጋጋሚ ይከሳል። በዚህ የሱዳን ግጭት በርካታ ሀገራትና ታጣቂ ቡድኖች እየተሳተፉ እንደሚገኙ የሚጠቆም ሲሆን በዚህ እርስ በርስ ጦርነት የሊቢያ ታጣቂዎች መሳተፋቸው በቀጠናው ተጨማሪ ቀውስ እንዳይፈጠርም አስግቷል። እስካሁን በሱዳን ግጭት ከ20,000 በላይ ሰዎች ሲሞቱ 15 ሚሊዮን በላይ የሚሆኑ ደግሞ እንደተፈናቀሉ የተባበሩት መንግስታት ድርጅት አሃዛዊ መረጃዎች ያመለክታሉ። 242 ሰዎችን አሳፍሮ ወደ ለንደን እየበረረ የነበረ የህንድ አውሮፕላን ተከስክሶ በርካቶች ሞቱ። ከህንድ አህመዳባድ ከተማ 242 ሰዎችን ጭኖ ወደ ለንደን ለመብረር የተነሳው አውሮፕላን በጥቂት ደቂቃዎች ውስጥ በአውሮፕላን ማረፊያ አቅራቢያ መከስከሱን የፖሊስና የአየር መንገዱ ባለስልጣናት ገልጸዋል። በአደጋው የተጎዱ ሰዎች ከስፍራው ለማውጣት በአምቡላንስ ሲጓጓዙ የሚያሳዩ ምስሎች እየተዘዋወሩ ቢሆንም ይህ ዜና እስከተጠናቀረበት ጊዜ ድረስ 200 የሚጠጉ ሰዎች መሞታቸው ተጠቅሷል። ከአደጋው የተረፉ ሰዎች ስለመኖራቸው የተጠቀሰ ሲሆን እነዚህ ሰዎች ከፍተኛ ጉዳት እንደደረሰባቸው ከሀገሪቱ የሚወጡ መረጃዎችም ይጠቁማሉ። የአውሮፕላኑ ባለቤት ኤር ኢንዲያ ባወጣው መግለጫ ከአህመዳባድ ለንደን የሚበረው ቦይንግ ኤአይ 171 ድሪም ላይነር አውሮፕላን አደጋ አጋጥሞታል ሲልም አስታውቋል። የህንድ አቪዬሽን ሚኒስቴር በበኩሉ በአህመዳባድ በደረሰ አደጋ መደንገጡንና ማዘኑንም ገልጿል። አክሎም የአቪዬሽንና የድንገተኛ አደጋ እርዳታ ሰጪ ተቋማት ፈጣንና የተቀናጀ እርምጃ እንዲወስዱ መመሪያ መስጠቱንም ይፋ አድርጓል። የነፍስ አድን ሰራተኞች የህክምናና የእርዳታ ድጋፍ ወደ ቦታው እንዲደርስ ለማድረግ ጥረት እየተደረገ ነው ማለታቸው ተሰምቷል። የህንድ መገናኛ ብዙሃን በአውሮፕላኑ ላይ 244 ሰዎች መሳፈራቸውን የጉጅራት ግዛት ፖሊስን ጠቅሶ ዘግቧል። የሀገሪቱ ሲቪል አቪዬሽን ባለስልጣን አውሮፕላኑ 232 መንገደኞችና 12 የበረራ ሰራተኞች ማሳፈሩንም አስታውቋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለርሰናል መረጃዎቹን ሰላማዊት ጌታ ሰው ይዛለች። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ።
የገቢ ግብር አዋጅ ሲጸድቅ በግብይት ወቅት ከ10 ሺህ ብር በላይ ጥሬ ገንዘብን መጠቀም ይከለክላል ተባለ። የገቢ ግብር አዋጅ ሲጸድቅ በግብይት ወቅት ከ10 ሺህ ብር በላይ ጥሬ ገንዘብን መጠቀም ለከፋዩ በውጭነት እንዲሁም ለተቀባዩ አስተዳደራዊ ቅጣት እንዲጣልበት ያደርጋል ተብሏል። ረቂቅ አዋጁ ላይ ሀሳብ ለማዋጣት ከተሳተፉ ባለሙያዎች የተወሰኑ ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄ አንስተዋል። የገንዘብ ሚኒስቴር የህግ ጉዳዮች መምሪያ ኃላፊ አቶ ተወዳጅ መሐመድ አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብ ታሳቢ አድርጎ ነው ብለዋል። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሺህ ብር ከበለጠ ትርፉ ብር ለከፋዩ በውጭነት አይያዝም። ገንዘቡን የተቀበለውም የትርፉ ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት ተቀምጧል። ለምሳሌ የ20 ሺህ ብር ግብይት በጥሬ ገንዘብ ቢፈጸም ለነጋዴው ከ10 ሺህ ብር በላይ ያለው በውጭነት አይያዝም። ለተቀባዩ ደግሞ ከ10 ሺህ ብር በላይ ያለው ቀሪ 10 ሺህ ብር እጥፍ ማለትም 20 ሺህ ብር የሚቀጣ ይሆናል። በረቂቅ አዋጁ ላይ የተሳተፉ በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነውን በንግድ ስርዓቱ ውስጥ ያለውን ችግር መፍታት የተሻለ አማራጭ ሊሆን እንደሚችልና በሌሎች መምሪያዎች የጥሬ ገንዘብ ግብይት ስለሚፈቅድ አዋጁ የተናበበ እንዲሆን ጠይቀዋል። የገንዘብ ሚኒስቴር ባሰናዳው ረቂቅ አዋጅ መሰረት ከ10 ሺህ ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮችና በማይክሮ ፋይናንስ ድርጅቶች ላይ ተፈጻሚ እንደማይሆን ሸገር ሬዲዮ ዘግቧል። ሌሎች አዋጁ ተፈጻሚ የማይሆንባቸው ግለሰቦችና ድርጅቶች የገንዘብ ሚኒስቴር በሚያወጣው መመሪያ ዝርዝራቸው ይፋ እንደሚሆን ረቂቁ ላይ ተጠቁሟል። በኬንያ ግዙፍ የሆነው KCB ባንክ ኢትዮጵያ ውስጥ ለመስራት የሚገባ የመጀመሪያው የውጪ ባንክ እንደሚሆን ተሰማ። KCB ባንክ ወደ ኢትዮጵያ ገብቶ ለመስራት ማሟላት ያለበት ጉዳዮች ላይ ውይይት መደረጉንና በቅርቡ ስራውን ለመጀመር የሚያስችለውን እንቅስቃሴ ማድረግ እንደሚጀምር ተጠቁሟል። ብሔራዊ ባንክ ከሳምንት በፊት ከKCB ባንክ ከፍተኛ የማኔጅመንት አባላት ከዋና ስራ አስፈጻሚው እንዲሁም ከቦርዱ አባላት ጋር ውይይት ማካሄዱን በማህበራዊ ትስስር ገጹ አጋርቷል። የKCB ባንክ ዋና ስራ አስፈጻሚ ሚስተር ፖል ሩሶ ሰኞ ሰኔ 3 ቀን 2017 ዓ.ም ለፈርስት አፍሪካ በሰጡት ቃለ ምልልስ ባንኩ ኢትዮጵያ ውስጥ ገብቶ ለመስራት እየተንቀሳቀሰ መሆኑን ገልጸዋል። ምንም እንኳን የውጪ ባንኮች በአንድ የሀገር ውስጥ ባንክ የሚይዙት የአክሲዮን ድርሻ ከባንኩ አጠቃላይ የተፈራረመ ካፒታል ከ49% በላይ መሆን እንደማይችል ቢደነገግም በተከፈተው እድል መስራት እንደሚፈልጉ ዋና ስራ አስፈጻሚው ተናግረዋል። ሙሉ በሙሉ እድሎችን ከማጣት ይልቅ አንዳንድ ገደቦች ባሉበትና ከፍተኛ አቅም ባለው ገበያ ውስጥ መገኘት የተሻለ ነው ብለዋል። በአሁኑ ጊዜ ባንኩ ህግጋትን እየተመለከተ ከተቆጣጣሪ አካላት ጋር ውይይቶችን እያደረገና ከህግጋቱ ጋር የሚስማማ ስትራቴጂ እያዘጋጀ መሆኑን መናገራቸውን ሪፖርተር ዘግቧል። የህዝብ ተወካዮች ምክር ቤት ታህሳስ 8 ቀን 2017 ዓ.ም ያጸደቀውና የውጪ ባንኮች ወደ ኢትዮጵያ ገበያ እንዲገቡ የሚፈቅደው የባንክ ስራ አዋጅ ማንኛውም የውጪ ባንክ ከብሔራዊ ባንክ የጽሁፍ ፈቃድ ሳያገኝ ኢትዮጵያ ውስጥ ቅርንጫፍ ወይም ንዑስ ቅርንጫፍ መክፈትም ሆነ የተከፈተ መዝጋት እንደማይችል ደንግጓል። በተጨማሪም አዋጁ ማንኛውም ባንክ በከፊል ወይም ሙሉ በሙሉ በባለቤትነት የሚይዘው ቅርንጫፍ ባንክ ወይም እንደራሴ ቢሮ እንዲከፍት የሚፈቅድ ሲሆን በአንድ ሀገር ውስጥ ባንክ የሚኖረው የአክሲዮን ድርሻ ከባንኩ አጠቃላይ የተፈራረመ ካፒታል ከ49% መብለጥ አይችልም ይላል። ቻይና ከ53 የአፍሪካ ሀገራት በመታስገባቸው ምርቶች ላይ የተጣሉ ታሪፎችን ለማንሳት ዝግጁ መሆኗን አስታወቀች። ቻይና የዲፕሎማሲ ግንኙነት ካላት የአፍሪካ ሀገራት ጋር የተጣሉ ታሪፎችን የማንሳት ውሳኔዋን ያስታወቀችው በቻይና አፍሪካ ስብሰባ ላይ ነው። ይህ የቻይና ውሳኔ የተገለጸበት በአህጉሪቱና በቻይና ሚኒስትሮች መካከል የተካሄደው ጉባኤ ባወጣው የጋራ መግለጫ ላይ አንዳንድ ሀገራት የተናጠል ታሪፍ በመጣል ያለውን የዓለም አቀፍ ንግድና ምጣኔ ሀብት ስርዓት ለማደናቀፍ እየሞከሩ ነው ብለዋል። በተጨማሪም አሜሪካ የንግድ መግባባቶችን እኩልነት፣ መከባበርና የጋራ ጥቅምን መሰረት ባደረገ ሁኔታ እንድትፈታ ጥሪ አቅርበዋል። የአሁኑ የቻይና ውሳኔ በአፍሪካ ውስጥ ዋነኛ የንግድ አጋሯ የሆኑትን ደቡብ አፍሪካና ናይጄሪያን የሚጨምር ይሆናል። ይህ ወደ ቻይና የሚገቡ የአፍሪካ ሀገራት ምርቶችን ከታሪፍ ነጻ የሚያደርገው እርምጃ መቼ እንደሚጀምር የተባለ ነገር የለም። ከዚህ የታሪፍ ተጠቃሚነት የተገለለችው ብቸኛው የአፍሪካ ሀገር ኢስዋቲኒ ስትሆን ምክንያቱም ቻይና የግዛቷ አካል አድርጋ የምትቆጥራትን ታይዋን እንደ ነጻ ሀገርነት እውቅና በመስጠቷ ነው። በአሁኑ ጊዜ ቻይና ከፍተኛ መጠን ያላቸው ጥሬ ዕቃዎችን ከአፍሪካ ታስገባለች። በተለይ ደግሞ ከዲሞክራቲክ ሪፐብሊክ ኮንጎና ከጊኒ የምታስገባቸው ተጠቃሽ ናቸው። የቻይና ተፎካካሪ የሆነችው አሜሪካ ባለፈው ሚያዝያ የአፍሪካ ሀገራትን ጨምሮ በበርካታ ሀገራት ላይ የታሪፍ ጭማሪ አድርጋለች። ከነዚህ መካከል ሌሶቶ፣ ደቡብ አፍሪካና ናይጄሪያን ጨምሮ በርካታ ሀገራት ከፍተኛ ታሪፍ ተጥሎባቸዋል። ነገር ግን ከአሜሪካ ጋር በቀና ልቦና ድርድር ለሚያደርጉ ሀገራት ተግባራዊነቱ ሊዘገይ እንደሚችል የንግድ ሚኒስትሩ ስኮት ቤሴንት ተናግረዋል።
ስትከታተሉት የነበረው የዕለት ሐሙስ ሰኔ 5 2017 የምሽቱ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።